እያነበብኩ ትመጣለች፣ እየተኛው ትመጣለች። አንድ ጓደኛዬ ጎንደር ነበረ ሊጠይቅልኝ በቃ አንተ ያልቻልክም ቋንቋ አለኝ። እና አንድ አመት በኋላ አንድ ቀን በቃ ወዳለው ነው ያልኩት። አማርኛ የለማ የሚገርም እሷ መጀመሪያም ፊቼ የት እንደሆነ አታውቅም፣ እኔም ጎጀም የት እንደሆነ አላውቅም። እሷን ለመጠበቅ ብዬ 4 አመት ነው እንጀራን እየጋገርኩ እንትን የኖርኩት። ወይ ፍቅር፣ በጣም ወይ ፍቅር። የሆነ አንድ በግ ነበረች ቤተሰብ ላይ። እሺ በዚህች በግማ ሰርፕራይዝ ላድርጋት አልኩ። እንደዚያ እኔን በቃ ታያት፣ እሷ ሌላ ብሔር አንተ ሌላ ብሔር፣ በቃ አሁን ሲያወራው እንኳን ደስ አይልም። አየህ እኔ ከሰላሌ እሷ ከጎጃም ፈልገንም አልነበረ። ስትመጣ በቃ ከበደን ታውቃለህ። የሆነ ጊዜ የምር በቃ የምንበላው እንኳን ቸገረ። የምር የሆነ ቀን አያውቅም ዛሬ የተናገርኩት ዛሬ የፍቅር ታሪኩን ላይ ያካፍለን ሲሳይ ስቱዲያችን ይገኛል። ሲሳይ እንኳን ደህና መጣ። ቴንኪው፣ እንኳን ሰላም ቆያችን። ዛሬ እንግዲህ የፍቅር ታሪክን ልታካፍለን ነው። ዩኒቨርሲቲ ህይወት የሚመስል ነበር። ከዛ ወደ ፍቅርስ ደግሞ የገባው እንዴት ነው? ዩኒቨርሲቲ ከመግባቴ በፊት ሱሰኛ ነበርኩ ፍጽዬ። ምን ሱስ ማለት የተለያየ አይነት ሱስ አለ አይደል? እና እንትን ነው ፈረስ መጋለብ ሱስ ይዞኝ ነበር። አረተው የምር። እሺ ከዛ 1 አመት ከ11ኛ ክፍል አቋረጥኩ፣ አልቻልኩም። ለፈረስ ግልቢያ? ለፈረስ። እሺ። እና እኛ ጋር ደግሞ ፈረስ በጣም ይታወቃል፣ ይወደዳል። ፈረስ ያለ ሰው ልክ ኤርፕሌን ያለ ሰው በል በቃ በጣም ክብር ያለ። አባቴም ደግሞ ይወዳል፣ በጣም ነው የሚወድ ማለት ነው። ልጄ ደርሶ በቃ ለዚህ ስለደረሰ ብሎ በቃ የሆነ በቃ የአባቴ ደስታም ስለሚያይ ጋልቤን ማጣ ስንመጣ ቦታውን ካሩ ከሆነ ተቀምጦ ነበር የሚያይ አባቴ። ከዛ የምር ይጠይቀናል፣ ውሎ እንዴት ነበር? ያው ሰው ያለ አካባቢ አይደለም ይመስል። እና 11ኛ ክፍል እየተማርኩኝ ቶፕ ተማሪ ነበርኩኝ። እሺ እኔ ፈረስ ግልባው ውዬ ማታ ግን አልተኛም። ሲገባ እስከ 10 ሰዓት እንኳን አነባለሁ። እንዴ ፈረስ ገላቢ ሹፌር ፈረስ ሹፌር አይደለም እንዴት ነው ፈተና መጥቶ ደግሞ የሚደፍን ምን አለ ነበር የሚሉኝ ልጆች። እኔ ግን አልተኛም ማታ። ግን እንደዛም ሆኖ ባሰብኝ፣ አልቻልኩም፣ አቋረጥኩ። ቆይ ፈረስ ግልቢያ ከትምህርት ቤት ስትመለስ መጋለብ ትችላለህ፣ ቅዳሜና እሑድ መጋለብ ትችላለህ። የትምህርት ሰዓትን በሙሉ ፈረስ ግልቢያ የወሰደብህ እንዴት ነው? እንትን ነው ምን መሰለኝ፣ አሁን ፈረስ ዝም ብሎ ፈረስ አይደለም። ገብስ ይበላል፣ ሽምቡራ እሸት ይበላል፣ ጤፍ ደግሞ ስናጭድ ይበላል። እሺ ደግሞ በየ3 ቀን ነው ሻወር የምናስገባ። አዎ እሺ በጣም ጥገበኛ ፈረስ ነው። ስለዚህ እሱ መንከባከብ አለብኝ። ሌላ ደግሞ እነዚህ አሁን ጥቅምት በኋላ መስከረም ምናምን የዓመት በዓል አለ፣ ዳር ምናምን አለ፣ የትምህርት ቀንም ይሆናል። ትምህርት ከቀራው እኔ ከተማ ስለሚቀመጥ ፈረሱም ጉልበቱ ደግሞ ይቀንሳል። እኔ እንደፈለኩት አይሆንልኝም። እንደሱም ካላየሁት እኮ ፍቅር እኮ ነው ከፈረሱ ጋር። አዎ ስለዚህ አቋረጥኩኝ። 2ኛ ዓመትም በቃ ትምህርት እየጠላው መጣ። ፋዘር አሁን በቃ ሌላ ሰው ማማከር፣ ልጅ አልተማረም፣ በቃ የግድ ፈረስ መሸጥ አለበት አለ። እኔ ሳላቅ እኔ ከተማ ሄጄ ፈረሱ ተሽጦ ጠበቀኝ። 12 ሰዓት ነበር ከተማ ወደ ቤት የመጣሁት። ከዛ እስከ 1 ሰዓት ፈረሱን እየጠበቁ የለም። እኔ ሽምቡራ እንደዚህ ከምሬ ነበር ወስጄ የገባሁት። የለም እሱ የሚበላበት የሚያድርበት፣ እኛ እዚህ ነው የምንኖር፣ ፈረሱ እዚህ ነበር አጣው። ከዛ ማዘር አለቀሰች። ምንድነው እንዴ ፈረሱ ለምንድነው የማይመጣ? ለምንድነው የማታመጣው? ሲል በቃ ልጆቹ ነገሩኝ። አለቀስኩ። ከዚህ በኋላ እዚህ ቤት አልደርስም አልኩት። ከዛ ተምናለ ተመልሼ ወደ ከተማ ሄድኩ። ማታውን አዎ ሽምቡራውን ሰቀልኩኝ። ከዚህ በኋላ እንዳታነሱ ፈረሱን ስለጣው እኔ ሲመጣ ይሄን ሽምቡራ እያየው እሱን አስታውሳለሁ። ወደ ገጠር ሲሄድ ፋዘር አዘኔ። ጠዋት ይቅርታም ጠየቀኝ። በጣም ስለሚወድኝ ነው። ዩኒቨርሲቲ ከገባ በኋላ
የፍቅር ህይወት እንዴት ጀመረ? ከባድ ነው። እስቲ ውሃ ጠጣ፣ እስቲ ያዝ ውሃ ጠጣ። በጣም ዩኒቨርሲቲ ሲገባ እኔ አማርኛ አላውቅም ነበር። 2009 ነበር ወደ ዩኒቨርሲቲ የገባሁት። አማርኛ አላውቅም ማለት ምንም የለም። ሴት ከሆነችም ወንድ ከሆነም አንተ ሰላም ነው በቃ ይሄ ነው ቢያንስ። ሴቷ ማንኛውም በቃ እቺ ብቻ ነው ያለችኝ። 2010 ላይ ስንደርስ በፍቅር ተጠመድኩኝ። እንዴት ልማር እንዴት ላነብ? በፍቅር ምክንያት ማንሽ ልጅቷ ተማሪ ነች? እዛ ተማሪ ነበረች። ማታ ማታ ተማሪዎቹን አስጠናለኝ። ልክ እንደ ሌክቸር ቆሜ ምናምን ፓርከል ተሰጥቶኝ በዲፓርትመንት እንትን ይላለኝ። ምን ነበር የምትማሩት? ፊዚክስ ነበር። እሷ አንድ ክፍል ተማሪ ናችሁ? አዎ አንድ ክፍል። አዎ እሷ ደግሞ የሚገርም ኦሮምኛ ምንም በፍጹም አታውቅም። አቤት አቤት። እሺ ያው እኔ ኦልሬዲ በፍቅር ተይዣለሁ። የፍቅር ዓለም ውስጥ ነኝ። እንዴት መሰለኝ እያጠናኑ ወንድም ሴትም ነበሩ ክላስ ውስጥ ማለት ነው። ከዛ ምንም አትናገሪም፣ ቆንጆ ናት፣ ጸባይ ያላት ያየሁት መጣሁ። ከዛ ፍቅር ውስጥ ገባው። እያነበብኩ ትመጣለች፣ እየተኛው ትመጣለች። ጓደኞች ጋር ወክ ምናምን ማታ ማታ እንወጣለን ነበር። መቅራት ጀመርኩኝ ዶርም ውስጥ። የሚገርም አንዳንድ ሰው አሁን በፍቅር ሲያዝ ደካማ ተማሪ ይሆናል አይደል? እኔ ጎበዝ ተማሪ ሆንኩኝ። እሷ ጋር ሲታዋወቅ እና እንደዚህ አብረን ስናጠና እኔ አሁን እሷ አታውቅም እኮ እኔ ነው የሚያውቀው። ስለዚህ ቀኑን ማንበብ አለብኝ። እሷ ጋር ምናምን እሷ ጋርና የእሷ ጓደኞች ጋር ስናነብ በደንብ ለማስረዳት እኔ በቃ በደንብ ማንበብ አለብኝ። አሃ ማታ እሷን ለማስረዳት ነው። አዎ በጣም ችሎታ ያለ ጎበዝ ልጅ ለመባል። የሚገርም ሰመራ ዩኒቨርሲቲ በቀን 3 ጊዜም ሻወር እንገባለን። ምንም እረፍት የለም። በጣም ሙቀት ነው። ስለዚህ 7 ሰዓት እስከ 9 ሰዓት የእንቅልፍ ሰዓት ነው። ቀን ሁሌ ማለት ነው። ጓደኞቼ ይተኛሉ ዶርም ውስጥ፣ እኔ አልተኛም። ለምን? ማታ እሷ ጋር እያነበብኩ ስለሆነ እኔ አልተኛም። በቃ ስቃይን በላው። አንተ እሷ ማታ ስለምታስጠና ቀን ማንበብ አለብህ። አዎ። ከዛ ፊዚክስ ደግሞ እንደምታውቅ ኮርሶቹ የተለያዩ ኮርሶች ናቸው። ፕሩፍ ኮስችኖች ምናምን አለ። በደንብ በቃ ድብን አድርጌ እያነበብኩት ማታ በቃ ኦልሬዲ እኔ ሌክቸር ነኝ። እንደዛ ነው። የሚገርም እኮ እኔ 1 ዓመት እኮ ነው ሳልጠይቃት ስቃይ ነው የበላው። 2010 ሙሉ ዓመት ምን መሰለሽ እስቲ በቃ ከበደኝ። እንደዛም ሲሆን ማለት ነው ከበደኝ። ዶርሚ ልጆች ጋር አወራሁት። ለሷ ንገራት ነው የሚሉኝ። እኔ ሄዳለሁ፣ ፈሪ ነኝ ደግሞ ሄዳለሁ። ዛሬማ ጨርሼ ነው የሚመጣ ብዬ ፎክሬ ነው እንትን የሚመጣ። እንደ ፊዚክስ ፎርሙላ ሸምድረት ሄዳለሁ። አዎ ስደርስ የለም እናነባለን፣ እስከ ዶርም እናውራለን። ያው እናውራለን ሲል በቃ የሆነ ያለ አይደለም በ30 ደቂቃ 2 ቃል ካወራሁት ነው። አማርኛ አሁንም ብዙ አይደለም። ስለዚህ ከጥናት በኋላ ዶርም ድረስ ስትሄዱ መንገዱ ቢረዝም 2 ቃል ነው የምታወራው። አዎ ስንት ወር ሙሉ ብዙ ወር ሾርት ኖት እንኳን ያወጣሁት ማለት ነው። ይሄ አንቢቢ ምናምን እያልኩኝ ለሷ በቃ ምርጥ አድርጌ እሰጣታለሁ። እኔ እሷ ጋር ያለ ስንት ፔጅ የሚሆን እንትን ወረቀት ነበር። አንድ ጓደኛዬ ጎንደር ነበረ፣ ሉሲ ይባላል። ልጠይቅልኝ በቃ አንተ ያልቻልክም ይሄ ቋንቋ ላይ ታውታው በቃ በኔ ይሁን ታስቀይመታለች። እሷም ደግሞ ትፈራለች ታውቃለህ። አሁን ስንቀመጡ እንኳን እንደ አጋጣሚ ተሳስቼ ወደሷ ቀረብ ካልኩ እሷም በዛ እንደዚህ። ስለዚህ እንደዚህ ካላት ደግሞ ትርቃለች ከኔ በጭራሽ። ፈቅርብ ያልክ? አዎ። እና 1 ዓመት በኋላ አንድ ቀን በቃ ምን ልበል በቃ ወዳለው ነው ያልኩት። ወዳለው ነው ያልኩት። አማርኛ የለማ ወዳለው አለችኝ። ምን አልክ አለችኝ። በቃ አሁን ስለወጣልኝ ወዳለው አልኳት። አሁን አንተ ወዳለው ምናምን ነው በር የምላት ያን ምን አለች? የዛን ቀን ግን ወድሻለሁ ስትላት በቃ እንደዚህ እና ኦኬ ለዚህ ነው እኔን የፈለክኝ አለች።
ተናደደች፣ ሄደች። እኔን ትታ ወደ ዶርም ሄድኩልያ። ምን ተሰማ እንደዛ ስትል? በጣም በቃ ሄድኩና ጓደኞቼ እንኳን ደስ አላችሁ አልኳቸው። ተሳካልህ አለ። አዎ ተሳካ። ተጣላኑ። እኔን ትታ ሄዳለች። እናንተ ናቸው አይደለም በየቀኑ ካልጠየካት ይላችሁ። እኔ በቃ በሰላም ሰጋ እያነበብኩ እንዳልመጣ ጊዜ እንዳይረዝም ያደረጋችሁት እናንተ ናቸው። ጠየኳት፣ እኔን ትታ ሄደች። እንኳን ደስ አላችሁ። በጣም እንትን ያደረኩ በቃ ዘጋውና እሱ አዎ አታወሩኝ አልኳቸው። እሺ ከዛ የሚገርም ከዛ በኋላ ተቋረጠ። አብሮማም እያነበብን አይደለም ቀረች። ከጠየካት በኋላ አልመጣችም፣ አላገኘሃትም? ትምህርትማ አንድ ክላስ አይደለንም? ትመጣለች። እኔም ማየት አትፈልግም። እኔም ደግሞ እንደዚህ ቀና ብዬ ማየት በቃ ትልቅ ስህተት እንደሰራሁት ተሰማኝ። እሺ ያው የገጠር ልጅ ስትሆን እኮ ብዙ ነገር ታውቃለህ፣ ትፈራለህ። ጥሩ ነገርም አጠያቂም አላውቅም። በዛ ላይም አማርኛው እንደዚያ ነው። በቃ ሻሸችብኝ። ካቆየን በኋላ አንድ ቀን ሻይ እየጠጣን ከጓደኞቼ ጋር እሷም እዛ መጣች። ከዛ ስትወጣ አየዋት። ከዛ ሄድኩኝ። እሺ ከዛ እፈልግሻለሁ ነው ያኔ እፈልጋለሁ አልኩት እና በቃ እፈልግሻለሁ አልኳት። በጣም ይቅርታ ተሳስቻለሁ፣ ይቅርታ አድርግልኝ አልኳት። ጥፋትም አልመሰለኝም፣ በጣም ነበር የወደድኩሽ፣ ለዛ ነው ምናምን ብዬ እንደምንም ብዬ ጎትቼ አማርኛውን እንትን አልኳት፣ ነገርኳት። ከዛ አወራት። አንድ ጥያቄ ልጠይቃለች። እሺ አልኳት። ለዩኒቨርሲቲ ላይፍ ነው ለህይወት ነው እኔን ፈለግኝ አለች። እኔ ከዛ ምንም ሰከንድ አልፈጀብኝም። እኔ ይህ ዩኒቨርሲቲ ላይፍ ነው፣ እኔ ህይወትን በቃ የነፍስን ባላደራ እንድትሆኝልኝ ነው፣ ለዩኒቨርሲቲ ላይፍ አይደለም። እባክሽ የፈለግኩሽ ለትክክለኛ ለእውነተኛ ፍቅር ነው የፈለግኩሽ አልኳት። እሺ አለች። የምር ምን አለች? እሺ አለችኝ። በቃ እሺ አለች። ከዛ በቃ መጀመሪያ ተራርቄን ነው ሰላም ስንጠየቅ ያው እንደዚህ በቃ እዚህ ነበር። ያ ቀን ግን በቃ ሳላቅ እንደዚህ ያደረኳት አቀፍካት። በቃ ደስ አለኝ። ከዛ በኋላ ነው እንግዲህ የፍቅር እሳት በደንብ እየተቀጣጠለ የመጣ። የምትወዳት ልጅ አንድ ክፍል ነው ያለችው። ስለዚህ ቀላል አይደለም። አስተማሪ ጥያቄ ይጠይቃል፣ ያፋጥጣል፣ የሆነ ነገር ይኖራል። ምን አጋጥሞ ያውቃል? ያጋጠመኝ የሚገርም እንደዚህ በቃ እሷም የኔ መሆኗን ካረጋገጥኩ በኋላ 2011 ነው። አንድ ሌክቸር ጥያቄ እየጠየቃት አስተማሪ እሷን እየጠየቃት አንዴ መለሰች፣ ሁለተኛ ጊዜ መለሰች፣ አሁንም ጠየቃት። መልሶ ይሄ ነው እኮ በቃ መለሰች ምናምን አይደለም እንዴ ያልኩት ሳላቅ ማለት ነው። እሷን ይጠይቃት፣ እሷን የጠየቃት አስብ አንተ ይሁን። እኔ ማምር ስለሆንኩኝ ተማሪ ማምርን መጠየቅ ያለበት እጅ መውጣት፣ ቻንሱን ሲሰጥ ነው መውራት ያለበት። እኔ እኮ ሳላቅ እኔም ደግሞ አላሰብኩም። የሚገርም መጀመሪያ እሷ አንድ ጠየቃት፣ ሁለተኛ ጠየቃት፣ መለሰች፣ ሶስተኛ ጠየቃት። ለምንድን ነው እንደዚህ የሚያጨናንቃት የሚል ነገር ነው። መለስክ መልስ ነው አንተ? ደፋረኛ አይደለም እኮ የሚገርም ሳላቅ ነው ተናገርኩት እኔ። ከዛ የተማሪዎች ክላስ ውስጥ ተማሪዎቹ በጣም በቃ ሳቁ። በቃ ከዛ ክላስ ሩብሻው ነው በቃ ምን ሆናችሁ ነው ምናምን በቃ ሌክቸሩ ስለሚያውቅ እሱም በቃ እግዚአብሔር ይስጣዝም ማለት ወይ ፍቅር፣ በጣም ወይ ፍቅር። እንደዛ ነበር። አሁን ሰው የት ነው ያለችው? እዚህ ነው ያለችው። ይዛምጣል። እኔ የምር እኔ ጋር ያለችው አብረን ስለዚህ አሁን ደግሞ እስቲ እሷን እንጥራትና ይሄን ታሪክ ታረጋግጥልን። ደስ ይለኛል። በሷ በኩል ያለውን ነገር እንስማ። ከተመረቃችሁ በኋላ ምን አይነት ፈተና ገጠማችሁ፣ ያንን እንዴት አለፋችሁት፣ ምን አይነት ጊዜ አሳለፋችሁ የሚለው ደግሞ እንሰማለን። በጣም ደስ ይለኛል። ደስ ይለኛል። እሷ ነች ያሰቃየች። ታይቅልኝ እዚህ ለእሷ ነው ብዙ ዋጋ የከፈልኩት። ሁለታችሁን ያወቅናችሁ መጀመሪያ ያገናችሁ አንቂ አንደበቶች መድረክ ውድድር ላይ ነው።
በነገራችን ላይ ተወደዳችሁ ተመልካቾቻችን አንቂ አንደበቶች እየመጣ ነው፣ እየተሰራ ነው፣ ኤዲቲንግ ላይ ነው ያለው። በቅርብ ጊዜ በእኛ ዩቲዩብ ቻናል መተላለፍ ይጀምራል። እነዚህ ድንቅ ፍቅረኛሞችም አንቂ አንደበቶች መድረክ ላይ ተገኝተው ነበረ። አለፉ ወይ ምን አጋጠማቸው የሚለው እንግዲህ አንቂ አንደበቶች መተላለፍ ሲጀምር የምታዩት ይሆናል። እስቲ ከአንቂ አንደበቶች ቪዲዮ ላይ ቀንጭብ አድርገን ትንሽ እናሳያችሁ። እንግዲህ አንቂ አንደበቶች በዚህ መልኩ አሸብርቆ ተውቦ እየመጣ ነው የሚገኘው። አንቂ አንደበቶች ላይ ምርትና አገልግሎታችሁን ማስተዋወቅ ከወደዳችሁ ከስር ባለው ቁጥር ደውሉልን። እንዲሁም ደግሞ ፕሮግራማችን እየተከታተላችሁ እንግዳችን መሆን ከወደዳችሁ ከፈለጋችሁ ከስር ባለው ቁጥር ደውሉልን፣ እንግዳችን ትሆናላችሁ። መጀመሪያ ላይ እሱ እንግዲህ አብራችሁ እየተማራችሁ ያላችሁ እንደ ወንድምና እንድት አብራችሁ እያጠናችሁ ነበረ። እሱ እንግዲህ ተነካ በቃ ድንገት ተነካና ወደደሽ ማለት ነው። አንቺ በወቅቱ አንቺ ደግሞ ያን ነገር ልብ ብለሽው ገብቶሽ ነበር የሱ ሁኔታ ወይስ በፍጹም አልጠረጠርሽም? በፍጹም እኔ አላሰብኩም እንደዛ። አልጠረጠርሽም? አዎ። አንቺ ፊዚክሱን ብቻ የምታየው? አዎ። እንግዲህ በዋነኛነት ወደ ፍቅር አንቺም ፈቀድሽው፣ ልብሽ የሳበው በፍቅር አብራችሁ እንድትቆዩ እሺ ያልሽው ለዩኒቨርሲቲ ቆይታ ብቻ አይደለም፣ ለአጭር ጊዜ አይደለም፣ ለረዥም ጊዜ በፍቅር አብረሽኝ ልትኖር ይፈልጋለሁ ስላለሽ ነው። አዎ። ከዛ ተመረቃችሁና ከዛ ወጣችሁ፣ ረዥሙ ጉዞ ተጀመረ ማለት ነው። እሱ የሚኖረው ሰላሌ ነው ቤተሰቦቹ ያሉት። አንቺ ምስራቅ ጎጃም ደብረ ማርቆስ፣ እሱ ደግሞ ኦሮሚያ ክልል ሰላሌ ነው የሚኖረው ቤተሰቦቹ ያሉት። ተመረቃችሁና ወደ የቤተሰብ ሄዳችሁ ምን ተፈጠረ? ከዛ በኋላ ህይወት እንዴት ቀጠለ? እንግዲህ ፍፄ ስትኖር ብዙ ፈተና አለ ምድር ላይ። የሚገርም ከተለያየም በኋላ ትንሽ የሆነ ፈተና ነው ታውቃለህ። እኔ አሁን ስናወራ ግቢ ውስጥ ሌክቸር ሆነ ሀብታም ሆኜ ምናምን በቃ አለ አይደለም ሁሉም ነገር ቀላል ይሆናል ተባብሌና፣ ስለዚህ ሳም እንግዲህ ለቤተሰብ አሳውቅኝ አለች። ቤተሰብ ማወቅ አለባቸው አለች። እንደዛ መሆን አለበት፣ በቃ ጊዜው አሁን ነው አለች። በቃ እንግዲህ አሁን አማርኛ እየቻልኩኝ መጣው። ይሄ አማርኛ አሁን የሚያወራው አማርኛ የእሷ አማርኛ ነው። አመሰግናለሁ። ከእሷ ጋር የተማርከው? አዎ የእሷን አማርኛ ነው ኮምፕሊትሊ፣ በቃ ሳይቀላቀልበት የእሷን ነው እንደውም እያወራሁት ነው። ደግሞ ምን ተማርኩ መሰለህ ፍፄ፣ አንተ ጥሩ ሰውን እንጂ በቃ ያንተ ልብ ውስጥ ያለ ነገር ደግ ነገር ይሁን እንጂ ምንም በቃ ቋንቋም ችግር ሆኖ አይገድም። ትገናኛለን በቃ ልብ ከልብ ጋር ያለኝ ፍቅር አመለካከት ለሷ መግለጽ አልቻልኩም። ዝም ብሎ በቃ ልብ ከልብ ጋር ነው የምንግባባ እና ቤተሰቡም ልነሳውቅ ብለን ችግሩ በቃ አልቻለም። እንዴት? አሁን እኔም ሌላ ቦታ ነው የተመደብኩም ስራው ሲገባም ደግሞ እንዳያሰብኩ አይደለም። አሁን አለ አይደለም አንተ ትንሽ ሰርቴ እንኳን ከራሴ አልፌ የሆነ ነገር ታስባለህ። አሁን ይልኝ ሳ ደግሞ ልብ ውስጥ ነግሳለ የሷን ፍቅር። ስለዚህ ጊዜ ስጭኝ እባክሽ አልኳት። ሽማግሌ እንዲልክ ነበር ያሰብሽው ወይስ በምን መልኩ ለማሳወቅ ነው? አዎ ሽማግሌ እንዲልክ። እሺ ሰው ባይዘው በዚህ ምክንያት አጋጣሚ ለቤተሰብ ያላት ክብር ፍቅር በጣም ትልቅ ቦታ ነው። ሰው ደግሞ ቤተሰብ ሲያከብር ነው እኔንም ማክበር የምትችይ። ትክክል እኮ እኔ ፍፄ አንድ ነገር ልንገር፣ እግሬ እኮ እሷ ነች የምታጥብኝ። እንዴት? በቃ አሁን ድሮ እንግዳ ሲመጣ ቤተሰብ ያ እንግዳ እግሬ ያጥባል፣ የሚተኙበት ቦታ አሰጦ በቃ ይተኛሉ። በቃ እንክብካቤ አለ። ደግሞ ባለቤት ሚስት ደግሞ ለባል የምታደርግ እግር ማጠብ ምናምንም አለ አይደለም ድሮ አባቶቻችን።
አሳውን እንደዛ ስትልኝ ልክ እኔ ደነገጥኩ። እምቢ አልኳት መጀመሪያ ቀን። እኔ አሁን ማታ እሷ ነች በቃ ባህላችን ነው። አንተ ከኔ በላይ ስለሆንክ አይደለም እኔም ከአንተ በታች መሆኔ የሚያሳይ ሰውን ክብር፣ ፍቅር እግርን ታጥባለች። አዋ እንደ ድሮ ሰው ስለዚህ ባህሏንም ቤተሰቦቿም ታከብራለች። አዎ በዛ ምክንያት ሁሉም ነገር በቤተሰብ እንዲሆን የመጀመሪያ ልጅም ናት እሷ በጣም እንትን አላት ታውቃለህ፣ ሪስፖንሲቢሊቲ አላት። ልጅ እሷን ተከትሎ የሚመጡት ልጆች ከእሷ የሆነ ነገር እንዲማሩ ነው የምትፈልግ። በዛ ምክንያት ቤተሰብ ማወቅ አለባቸው። ለቤተሰብ አልነገረችም እሷ። ስለዚህ በቃ እኔ ጊዜ ስጭኝ አልካት። ትንሽ በቃ እሺ ያለችኝ። ያው ነው ምንድን ነበር አንተ በወቅቱ የቸገረህ? ስራ በደንብ አልሄደልህም? ገንዘብን በደንብ አልሰራህም? ምን ነበር የከበደ ሽማግሌ ለመላክ? ባዶ ነበርኩ። አንተ እንደዛ ሆነክ እንዳሰብን ስላልሆነ እኔ ደሞዝ እስከ ወር እኔን ደርሶኝ ከሌላ ከሱ ተርፎ ሌላ እንዲያስብ የሚያደርግኝ ነገር አልነበረም። ስለዚህ በቃ እንዴት ይሆናል አልኩት። አሁን ከዚህ ወደዛ ለመሄድ መኪና ምንም አለ፣ ፕሮሰስ አለ። አልቻልኩም። ስለዚህ እሺ ያለችኝ ጊዜ ሰጣችኝ ማለት ነው። እሷም ስራ ገባች። አሁን በቃ ስራ አይደለም ጉራጌ ዞን ነበር የገባች። ደቡብ ክልል ጉራጌ ዞን ነበር። አንተ የት ነበርክ? እኔ ሰንዳፋ ነበር የገባው። ስለዚህ እሷም ስራ ገባች። አየችው የማምር ደሞዝ እውነት እንደሆነ ለዛ ቀመሰችው። ቀመሰችው አየችና አሁን እንደውም ጥያቄም ትንሽ በቃ አልፎ አልፎ እየጠየቀችኝ መጣች። እንዴት በቃ ስላየች እንዴት ተጨናንቃለሁ። ጥያቄው እየቀነሰ መጣ። እየቀነሰ መጣ። በቃ ከዛ የሚገርም ፍፄ ከስራ ከእሷም ተቀጥራ እኔም ተቀጥሬ እሷን ለመጠበቅ ብዬ 4 ዓመት ነው እንጀራን እየጋገርኩ እንትን የኖርኩት። እንዴት ሲል በቃ አሁን ትንሽ ወጣ ይላል። እኔ የሚሰራበት ቦታ ሰከንደሪ ስኩል ወጣ ይላል። ያኔ ማብራትም ብዙ አይደለም። በዚህ በሰዓት ማለት ነው በእንጨት እንጀራን እየጋገርኩኝ 4 ዓመት በቃ ወጪ መሆን አልፈልግም። እኔ ብዙ ነገር ነው የሚጠብቅኝ። አሁን እሷ ሰርግ ምናምን ብዙ ነገር አለ እያለሽ ነው እሷ። በቃ ገጠር ውስጥ እያስተማርክ ለምግብ ብዙ ወጪ እንዳታወጣ ራስ እንጀራ ተጋግራለህ። አንድ ባለሙያ የምትጋግር ሴት ልክ እጋግራለሁ እንጀራ። እንደዛ ቀጠል። የሆነ ጊዜም በዛ ሰርፕራይዝ ያደረግኳት። እንዴት በቃ የሆነ ከሀገር ገብታ ወደዚህ ስራ እየመጣች ነበር። እኔም ቤተሰብ ላይ ነበርኩኝ። ከተማ ደግሞ የሆነ ቤት ነበረ። የት ማለት ፊቼ። በፊቼ የምታልፈው እሷ? የሚገርም እሷ መጀመሪያም ፊቼ የት እንደሆነ አታውቅም። እኔም ጎጀም የት እንደሆነ አላውቅም። የምሬን ነው። በቃ ከሚዲያም ከምንም ራቅ ሰዎች ከገጠር በቃ ምን ካለ ገጠር ስለመጣ ነው አናውቅም። ግን በቃ ኢትዮጵያ ውስጥ ነው ብለን ነው ምናምን። ስለዚህ ፊቼ ከየት ነው? ያው መቼም ከኢትዮጵያ የመጣችሁ ብለን ፊቼ የት ነው ትላለች። እዚህ ከአዲስ አበባ በሱሉልታ በኩል ነው ምናምን እላታለሁ። ጎጀም የት ነው እላታለሁ። በቃ ፊቼ አልፋ ነው ነገር የምትመጣ ግን የሆነ ቦታ ነው የምትልኝ። ፊቼን አጠቅሳትም አላውቅም። ግን በፊቼ የምታልፈው ሲያገጣጥም በኋላ ስናቅ ነገር እየሆን እሷ የምትመጣ በፊቼ ነው። በእናንተ ሰፈር እንደውም በቃ በዛ እንቀራርባለን። እና እሷ እዛ መሆኗን ካወቅኩኝ በኋላ የሆነ አንድ በግ ነበረች ቤተሰብ ላይ። በዚህች በግማ ሰርፕራይዝ ላድርጋት አልኩ አሰብኩኝ። ከዛ ከተማ ነበር የሚቀመጥ። እናቴ ደግሞ በጣም ነበር የምትወደኝ። ማለት እኔ ሰፈር ውስጥም ተግባቢ ነኝ ሰው ጋር። የሆነ አሁን ከትንሽ ስራ ጀምሬ እሰራለሁ። የከፍቶች ይበት ምናምን አለ አይደል ይሰራሉ ምናምን ለቤተሰብ በቃ። አሁን ከዩኒቨርሲቲ ተመልሼው እኔ ጓደኞች ከተማ አሽርሽር ነው የሚወዱት። እኔ ግን አይመችኝም። በቃ ገጠር እጄ ቤተሰቤን አስደስታለሁ። እስከዛ የሰፈር ልጆች ደግሞ አንድ ላይ ሰብስቤያቸው አስተምራለሁ። በዛ አሳልፋለሁ። ስለዚህ በቤተሰቤም በአካባቢም ተወዳጅ ነበርኩ። እቺ በግማ ላድላት አልኩ።
ልረድላት አልኩኝ ለራሴ ነገር ሳቂ አንቺ ምን አለብሽ እሷ ላይ ወጣች ለማዘር እንዲህ ብዬ ነገርኳት በቃ አንድ ዶሮ እንቁላል ማር ወተት እና ጠላ ይፈልጋለሁ አልኩ እሺ ምን ልድግስ ነው እንዴ በቃ እኔ በቃ እሷን ማስደሰት ነው የፈለኩት እሷ ላይ ወጣች እሷ ስለምትወድኝ ያው ገጠር ሰው እንትን ይላል በቃ ልጄ ይሄ ከፈለገ ይሄ ማቀላል አይደለም ብላ ላከች ማን ማዘር ከገጠር ምን ዶሮ ማሪም ከቤት ነው ያለኝ ንብ ማለት ነው ጠላ እንቁላል ወተት አልኩ አይደል ይሄ ሁሉ መጣ እሺ ከዛ እንደውዬ ደግሞ የሆነች በግ ከሆቴል የሚገዛኝ ሰው አገኝቻለሁ ትላካ አልኳቸው ያንተ በግ እሺ ገጠር ነበረች ሰው እሷም ቤተሰብ ላይ ነበረች እሺ እሷ አላወቀች ምን ያው ድግስ እየጠበካት ነው እንዴ የት ምድግስ ከተማ ቤት አላችሁ ከተማ አለ አለ እንደ ጋጣሚ ደግሞ አሁን ወደ 2014 ምናምን አካባቢ ስለሆነ ባጃጅ ገባ ነበር የኛጋ እሺ በባጃጅ ተላከች በግታ እሺ ከዛ ሳማጣች ሰርፕራይዝ አልኳት እሷ ደግሞ ስጋ መብላት አትወድ የሚባል ነገር በጭራሽ አትወድ እሺ ከዛ አንተ ቤት ውስጥ ምን ያረካቸው እነዚህ ነገሮች ምንም በቃ እንዳስቀመጥኩት ነው አልተረደም አልተሰራም አዎ አይታ እኮ ነው እኔ ደስ እንድላት ካለች በኋላ ዶሮም ከነነብሷ በጎም ከነነብሷ እንቁላሉም ማው ቁጭ ብሏል አዎ ከዛ በፊት ግን እኔ አያለው እንጂ ዶሮም በጊም እንዴት እንደሚታረድ አላውቅም ሰርቼ አላውቅም ምንም ይሁን ምን ለሳስል ይችላል በቃ እሺ የምሬን በቃ እንትና ደግሞ በጊታ በጣም በስማ ጮማናት እንዴት ደስ እንደምትል እና እቺ በግላንቺ ነው በጣም ደስ ስላለኝ ነው በጣም ስለምወድሽ ስለሚያከብርሽ ስለሚያፈቅርሽ ብዬ አሬ አይሁን ማለች በግኔ እኔ ስጋ አልወድም አመሰግናለሁ ምናምን ነገር እቺ በገል ሞታ በቃ ትቅር እንጂ ወደ ቤት ማትመለስ እኔ ደግሞ ተርጋም አልተነጋገርኩም ምንም በቃ ላደርግ አልቻልኩም ተታረለታለች አዎ እሺ ከዛ እሺ ብላ ደስተኛ ነበረች ስትነግረኝ ቤተሰብ ጋር ማትበላ እንደዚህ አይነት ነገር ከዛ በኋላ ግን እንደምንም ብለ አንድ ስንት ቀን ነበር የቆየሽ አንድ ሳምንት እንደዛ ቆይቻለሁ አዎ በጎ እስኪያልቅ እንግዲህ መሄድ አልፈለገች ማለት በጣም በቃ ለመደች እንደው ስጋ አልወደደች ምርጥ ጊዜ ነበር ምን መሰለህ ፍስጤ አንዳንዴ ስኖሪ ብቻ አይደለም ለሰው ልጅ የምታደርግ እጄ ላይ ያለኝ አንዲ በግ ነች አሁን ሌላ ጊዜ በቃ ስኖርኝ ወይም በሬ ሆነ ነገር ብዬ ሳስብ እንዳሰብኩ ላይሆን ይችላል ማንኛውም ሰው እንዳሰበ አይኖርም ትክክል ከዛ ጥያቄም ደግሞ ቀሰቀሰ ቤተሰብ እነሳዋውቅ በችግሬ ምክንያት ማለት ነው እቺ ልጅ ለኔ ዋጋ እየከፈለች ነው ስለዚህ የሆነ በቃ ከሳ ደስታ ማግኘት ፈለኩ ማየት ፈለኩ ስለዚህ አሁን እሷ እንደዚህ አድርጌ ስጋም በኔ ምክንያት ለምዳ እቺ ልጅ አሁን እኔን ፍቅር እንዲቀስቅስ እኔን መርሳት አትችልም አታስብ ባለ ነገር ፍቅር እየገለጽክ ነው ፍቅር ነው አሁን እሱ ቅድም የነገረኝ ነበር እኛ እኮ እንደ ድሮ ነው የምንኖረው ብሏል ቤተሰብ ማክበሩ ባህል ማክበሩ አንቺ ጋር እንዳለ ይብን እንግዲህ ባልሽን አክብረሽ ጉሩን እንደምታጥቡ ለነገሩና እስኪ ስለሱ ንገሪኝ አዎ እኔ ሰው አንዳንዴ መማር ማለት ባህልን መርሳት አይደለም ሰዎችን አለማክበር አይደለም ለሰዎች አለመኖር አይደለም ለሰው መኖር እና ቤት ውስጥ ፐርፌክትሊ ማለት ነው እናትና አባቴ በህይወት አንድ ቀን ሲጣሉ አይቻላክ እኔ ቆይ ግን ማየግና ተጣሉ ነው ለብቻችሁ ነው ስትሆኑ ተጣሉላታሉ በቃ ተሰቃለች እሷ አንድ ቀን በቃ አባቴ ዝምተኛ ነው እሷ ትጫወታለች ምናምን እና በጣም ነው የምታከብረው እንግዳ መጥቶ እግሩን አይታጠም ቤት ውስጥ እኛ ነው የምናጠው በቅርብ ነው አሁን እሷ ከታመመች ነው እንጂ ራሷ ነች የምታጠው
ታማም ቢሆን ዛሬ ሙሉ ቀን ስራ ውለን ሁላችንም የገጠር እንግዲህ ዘር ምናምን አለ አብረን ስንውል ውሃ ሙቃ ትጠብቀናለች፣ እኛው ራሳችን እንታጠባል፣ እሱን ግን ሰላም ታጠብ ዛሬም ማለት ነው። አያቴ ራሱ ትልልቅ ሰዎች ሲመጡ አያቴ ወንዱ አያቴ እሱ ራሱ ያጥባል እግር ማለት ነው። ቄስ ነው ሰው እግሩን እኛ ቤት እንግዳ መጥቶ ራሱ አይታጠብም። ሚስት ስለሆንሽ ዝቅ በይ አይነት ነገር አይደለም። መከባበር ፍቅር ነው በቃ። ይሄ ነገር ለእሱ አዲስ ነበር። አንቺ እንደለመድሽ መጥተሽ ልጠባሽ ምን አለ አይወሩን ያለ ለምን አለ በቃ አይቻልም አለ። እንደዚህ አይነት ነገር ምንድነው ራሴ ታጠባለሁ ለምን አይሆንም በቃ እኔ ያደኩም እንደዚህ ነው። ይሄ ማለት የበታችነት ስሜትም ሊሰማኝ አይችልም። ዝቅ ማለቴም አይደለም በቃ ስለማከብርህ ስለምወድህ ስለማፈቅርህ በቃ ይሄ በራሱ ትልቅ ትርጉም አለው። ባይዘው ሰው በብርም የሆነ ነገር ማድረግ ሳይሆን ትልቅ ነው በቃ ይሄ ትልቅ ነገር ነው። እና ለዛ ነው እሱ ያኔ ቢብሎ ነበር ግን አልምጨዋለሁ አይደል በጣም አሁን ቅር ይለዋል ካልታጠበ እንኳን ዛሬ ሰላም ምንድነው ይላል። አዎ ዛሬም እንደዚህ ለብሳችሁ መጣችሁት ምክንያት አላችሁ ብዬ አስባለሁ። ኢትዮጵያውያን ነን። ኢትዮጵያ ውስጥ የተለያየ ብሔር ብሔረሰብ አለ፣ የተለያየ ባህል አለ። ግን በኢትዮጵያዊነት በወንድማማችነት አንድ ላይ ነው የምንኖረው። ግን ደግሞ በተለያየ መንገድ የሚነገሩ የሚወሩ ነገሮች አሉ። ያንን እውነት፣ ያንን አንድነት፣ ያንን ወንድማማችነት ለማደፍረስ ለማበላሸት የተለያዩ ነገሮች እንሰማለን በተለያየ ጊዜ። አንተ ከሌላ አካባቢ ነው የመጣኸው፣ ከሌላ ባህል ከሌላ ብሔረሰብ፣ አንቺ ከሌላ ባህል ከሌላ ብሔረሰብ። ከእሱ ጋር ተያይዞ ያጋጠማችሁ ነገር አለ? እስቲ እባክሽ። በጣም ከባድ ነው ፍጹም። የሰው ልጅ ማለት እንደየመልካችን አስተሳሰባችን በጣም ይለያል። በጣም እኔ የሚገርመው ዩኒቨርሲቲ ውስጥ ራሱ በቃ ለምን በቃ ጭቅጭቅ ያል ሁሌ ይናገሩኛል። በቃ አንቺ እንደዚህ አማርኛ አይችልም እንዴት ነው ቤተሰብ ጋር መጥቶ እንትን የምትይው ማን ይቀበልሻል ይላሉ። አባቴ ደግ ሰው ነው በጣም የሚገርምህ እንደዚህ አይነት ነገር ላይ አያምንም። እና እንደዛ ሲሉ እሱ አናገሩት እናወራለን። ታያለኝ በቃ ታያቸው አንድ ቀን የተሻለ ቦታ ደርሰን እናስተምራቸዋለን። ትልቅ ሚዲያ ላይ ወጣን እናስተምራቸዋለን አለ። አዎ አይደለም ለነሱ ለኢትዮጵያ እኛ ምሳሌ እንሆናለን። ሰላም አለኝ በቃ ይሞላል ውስጤ ነው ያኔ በቃ ይሄንን ነው የምፈልገው እኔ በቃ ያኔም ስናወራ የተሻለ ቦታ ደርሰን በዓልን ከድሆች ጋር ማሳለፍ፣ የተቸገሩትን መርዳት፣ በቃ ለሰው አለኝታ መሆን እንደዚህ ነው የምናወራው። ይሄን ስለ እኔ ውስጥ ይሞላል። የፈለገ ነገር ቢለው አልሰማም ነው ተጠና አትሰይ። አዎ በአንተ በኩልስ ብዙ ቻሌንጅ ነበር ፍፄ። በተማሪዎችም በምን እንደዛ ወሬ ሲመጣ እናውራ አልኳት። ያኔ ነው 2011 ማለት ዘንድሮ 2018 ላይ ነው። ያኔ ትልቅ ሚዲያ አላውቅም እኮ ነው እንደሆነ በቃ ትልቅ ሚዲያ ላይ ወጤኑ ስለ ፍቅር ስለ ብሔር ማንነት ርካሽ የሆነ ነገር እንዳያስቡ ሰው እናስተምራለን። ልክ እኔ የኦሮሞ ልብስ ለብሼ አንቺ የአማራ ልብስ የአካባቢሽ ልብስ ለብሴሽው ከዚህ ልብስ እንኳን ትርጉሙ ይማራል ሰው አልኳት። የምሬ ነው። ያኔ እንዴት እንደሚያሰብኩ አላውቅም። እኔ የሆነ መንገድ ላይ ታፔላ በኔና በሷ ይታየኛል። ልክ በቃ ምሳሌ እንደሆነ ነገር ተለጥፎ የሆነ ነገር በቃ በፍቅር እንደዚህ ለብሴ ነው እኔ ቦታ ላይ ተለጥፎ ያለው ትልቅ ታፔላ ላይ የፍቅር ምሳሌዎች ሆናችሁ የኢትዮጵያዊነት ምሳሌዎች ሆናችሁ ተለጥፋችሁ ታያለ። ያኔ እንደዚህ በቃ ይሰማኛል እንደዚህ። አሁን ይሄ እውነት ይመስላል እግዚአብሔር። ያኔ 2011 ሚዲያ አላውቅም፣ በስልክ ስለ ስርዓት አልጠቀምም አስብ ነበርና ስለዚህ ሰው ልጅ መማር አለበት፣ ከዚህም መውጣት አለበት። እኛ እንደ ብሔር እንደምን ምን እንደውም እነዚያ እኔን በቃ ታያት እሷ ሌላ ብሔር አንተ ሌላ ብሔር በቃ አሁን ሲያወራው እንኳን ደስ አይልም። አየህ እንደዚህ አሁን ለአንተ እንዲደረግልህ የምትፈልግ ለሰው ስታደርግ አይደለም። አሁን አንድ ሰው እንደዚህ መጦ ቢዝኝ እንደሚያመኝ እርግጠኛ ነው። ሌላ ሰው ቢያዝም ደግሞ እንደሚያመኝ እርግጠኛ ነው። እንደዛ ማሰብ አለብኝ። ባለማወቅ ነው መማር አለብኝ ብዬ እኔ ጋር ሲመጡ ጓደኞቼ የማወሩኝ አንዳንድ ሁሉም ሰው አይደለም ጥቂት ናቸው ታውቃለህ። በደንብ በቃ ማንነታቸውን ያላገኙት ነው። ራሳቸውን ያገኙትማ እንደዚህ ለተራ ቦታ እኮ ጊዜ የላቸው እና በጣም ትልቅ ቻሌንጅ ነበር። ስለዚህ መጥተው ሰዎች ሲነግሩ አትቀበልም ነው አንተ? መቼም ቦታ የለኝም እኔ
ይሄ የዘረኝነት አተሳሰብ የፋራዎች መግለጫ ነው። ሙሉ ያለፈበት አተሳሰብ ነው። እንደዚህ የሚያስብ ሰው ራሱን ያላገኘ ሰው ነው። ራሱን ያገኘ ሰው ቢዚ ነው፣ ለዚህ ቦታ አይሰጥም። ትክክለኛ ሀሳብም አይደለም ብዬ ብዙ ቻሌንጅ ገጥሞኛል። ግን እግዚአብሔር ይመስገን ምንም እንትን የለም። በቃ ዝግ ነው፣ አይገባም፣ ለገባም አይችልም። ስለዚህ ብዙ ቻሌንጅ ነበር። አሸንፋችሁ ቀጥላችኋል? አዎ ቀጥለናል። ይሄው ዛሬ እግዚአብሔር ይመስገን ያሰብንም ሆኖልኛል። እኔ ያንተን ሚዲያ በጣም ነው የምወድ። እዚህ ላይ በመቅረቤ አስብ እስኪ ትናንት ያሰብኩት ምኞቴ ተሳክቶልኛል። እዚህ ላይ ይኸው እኛን አይቶ እስኪ ክፉ ነገር የሚያስብ ሰው አይኖርም፣ አይችልም። በቃ ከልብሱም ጋር አየህ እንደዚህ አእምሬኑ ደግሞ የተቀመጥን ብዙ ዋጋ ከፍለን ነው። በዚሁ ቀጥለን እንግዲህ ትልቅ ሚዲያ ላይ ቀርበን በፍቅር አብሮ መሆን እንደሚቻል ምሳሌ ሆነን እናሳያለን ብለሃት ነበር። ይሄው እንዳላችሁት ተሳክቷል። አሁን ፖስተሩ ነው የቀረው። አሁን የቀረው ፖስተሩ ደግሞ እሱን እንሰቅላለን የሆነ ቀን። ያው በሂደት አይደል የሚሳካው። በትክክል ምሳሌ መሆን የምትችሉ ናችሁ። እና አሁን የት ነው ያላችሁት? አንድ ላይ እየኖራችሁ ነው? አንድ ላይ እየሰራችሁ ነው? አሁን ያላችሁበት ሁኔታ ምን ይመስላል? አሁን ላይ ያው አብረን እየኖርን ነው። እኔ ስራ ትቻለሁ። 4 ዓመት አገልግያለሁ በፊዚክስ አስተማሪነት። እናቴ ትንሽ ያማታልና የሆነ በቃ ለተወሰነ ዓመት 1 ዓመት ይሁን 6 ወር እሷ ጋር መቆየት አለብኝ ብዬ አሰብኩ። ከዛ ለቀኩኝና ስራ በቃ እሷ ጋር ቁጭ አልኩ። ለተወሰነ ቆየሁ። ከዛ በኋላ በቃ እሱ ጋር መጣሁ። ሽማግሌ ላከና መጣሁ። ሽማግሌ ላከና ሰላከኝ ሽማግሌ? አዎ በመጀመሪያ ወረቀት እንደዛ ወረቀት አይደለም የሚላክ። ስለዚህ ቤተሰብ አወቀ? አዎ። እና እንደዛ ሆነ መጣሁ። እንግዲህ ስራ የለኝም። እሱ ያስተምራል፣ ዩቲዩብ ይሰራል። እንደሄድኩ ዩቲዩብ ተምሯል። በዛ መሰረት እኔን አስተማረኝ። ቪዲዮ ኤዲቲንግም ዩቲዩብም ካሜራም በቃ ለመድኩኝ። እሱን ካሜራ እንትን እላለሁ። ግን ኑሮ ከበደን። እንዴት? በጣም ተቸገርን። በጣም በቃ ፍፄ ደሞዝ እንግዲህ በአንድ ሰው ደሞዝ መኖር ማለት በጣም ከባድ ነው። እሷ እንዳለችው ፍፄ በአንድ ሰው ደሞዝ መተዳደር በጣም ከባድ ነው። እኔ ሌላ ገቢ ምንጭም አልነበረኝም። እኔ ጋር እንዳትሆንም አስብ ስንት ዓመት እንደጠበቀች ጊዜ ሰጣችኝ። ያው ነው እኔ አልተቀየርኩም። በቃ እንትኑ አልገባኝም፣ የሆነ መንገድ አልገባኝም። በቃ አንድ አይነት መንገድ ነው በቃ ሲሰራ የነበርኩት። አምና የነበርኩ ሰው ዘንድሮ መጥቼ ኮፒ ፔስት በል እንደዛው ነኝ። በቃ አንድ ስራ ላይ ነበርኩ። እሷ ካንተ ጋር ለመኖር እየጠበቀች ነው። አንተ ኢኮኖሚካሊ አልተለወጥክም። ያው ነኝ። ስትመጣ በቃ ከበደን ታውቃለህ። የሆነ ጊዜ የምር በቃ የምንበላው እንኳን ቸገረ የምር። አንተ ደግሞ ወንድ ስትሆን አለ አይደለም ያጸላል። በቃ ሆነ ያለ በቃ ከውጭ እንኳን ወደ ቤት ሲገባ እኔ ደግሞ አሁን ባል ወይስ ወደ ቤት በምን ኮንፊደንስ ነው የምር። ከዛ የሚገርም ደግሞ እኔ ብር አላወጣም። ያለኝ ብር በደንብ አድርጌ በስርዓት ተጠቅሜ እኮ ነው የሚያልቅ። አንድ ቀን እንኳን አባክንም አይደለም ምንም በቃ ጸባይም አይደለም። እንደዛው ያናድዳል። ደግሞ የሚበላው እንኳን ሲፈልግ ታምራለሁ። ደግሞ ትንሽም ቢሆን ለዚህ ነው እንዴ ብዙ ስትቸገር ደግሞ ብዙ ነገር ታስባለህ። እንደዛ ይሁን በቃ የምንበላ እንደዛ በቃ እንትን ሲሆን በቃ ሲገኝም ደግሞ የሆነ ዝም ብለን እንደዚህ ያለ አይደለም አስቤዛ የሚያስፈልግ ነገር ሳይሆን እንጠቀማለን። እንዴት አሁን ይልበል ዋና በርበሬ መገናኘት በል ዋና በርበሬ ማገናኘት ማለት በዛ እንትን ፍርፍር ይሰራል። እንዴት አድርጋችሁ? ሽንኩርት የሌለው ፍርፍር። ከዛ እኔ ውጭ ወጥቼና ለሊት ሲሆን እያለቀስኩኝ እንትን እላለሁ። ምን ለሊት የጨለማ አይደለም ስተኛ አልቅሳለሁ። እና ውጭ ሲወጣ ለሷ ቤት ገብቼ ሌላ ይመም ነው ታውቃለህ። እኔን ፊት ካየችው እንደዛ እያዘንኩኝ እንዳይከፋት ተደብቄ ግን
ሳጋ ጥርስ አይደለም ይሄ ጥርስ እኮ በእውነትም ደስታ ጊዜ ውስጥ ነው ይስቃል እያዘነ ይስቃል ግን ልዩነቱም እግዚአብሔርና ያ ሰው ነው ማወቅ የሚችል የእውነት ታለቅስ ነበር በጣም አሪፍ ነው እንዴት ዲግሪ ያለ ብዙ ማሰርተ እየተራብክ እንዴት አታለቅስም ፍፄ እንዴት አሁን በቃ አይገባኝም ነበር ብዬ ማሰብኩት ይሄ ኑሮ አይገባኝም ነው ቢያንስ አንድ እንጀራ በሽሮ መብላት ነበርብኝ አልኩት እና አይዞሽ ብዙ ቻሌንጅ ነው በጣም ተቸግረን ነው ያንተ ደሞዝ ወራ ያደርሳችሁ ነበር አያደርስም እኮ ፍፄ ደስ የምትል ሰው እኮ ይሄ ነገር አምሮኛል ልብስ ምናምን አይታስብም እሱ እኔ በቃ መንገድ ላይ ስሄድ አሁን ሰው እንትን ስጋ ጠላሁት ማየት ስጋ ቤት ምናምን እንደዚህ ማየት እኔ ቦታ የለባት ቀስ በል እያልኩ አልፋለሁ መግዛት እየፈለግክ ነበረ ከዛ ስለማትችል የጠላሁ ስለማልችል በቃ የማይጠቅመኝ ቦታዬም አይደለም በእውነት ነው የጠላሁት በቃ አለ አይደለም ያንተ ቦታ ሲሆን ነው እሷም ደግሞ በቃ ፍቅር ካለ ደግሞ ከሁሉም ይበልጣል ከዛ መተሽ አንቺ እንደዛ አይተውስ ግቢ ስራ የለሽም እና ፈተናዎች ነበሩ ምን ታስቢ ነበር ቤት ቁጭ ብለሽ አንቺ ጠብቀዋለሽ ገቢ እሱ ብቻ ነው ያለው እሱም እስከ ወር አላቆያችኋለ የሚበላ ነገር እስከ መጥፋት ደረሳችሁና ምን ነበር አእምሮሽ ውስጥ ሲመላለስ ነበር ምን ታስቢ ነበር በምን ነበር የምትጽናኚ የምትበረቺ ነበረው እኔ ችግር የለውም ሴት ልጅ ቢቸገር እኔ ችግር የለውም እውነት በቃ በሆነ ነገር ትኖራለች ሴት ችግር የለም ግን በቃ ወጥቶ ሲገባ ያንን በርበሬ ውሃ ጨው አድርጌ መርፈር ሰቀር በቃ ይሁን አንጀቴ ቁርጥ ነው የሚል በቃ እውነት በቃ በጣም ያሳዝነኛል ማርያም በቃ ስራ ሁሉ ያንን ምግብ እየሳቀረው የሱም ችግር አይደለም እየሰራ ነው ግን እኔ ቁጭ ብዬ ነው የሆነ ነገር በቃ መስራት እንዳለብኝ ወሰንኩ ተስፋም ይሰጠኛል ልክ እንዳለው ዩቲዩብ ይሰራል በዚህ እንደሚያልፍልን ያወራኛል ግን በቃ ይሰማኛል ለኔ ብሎ ነው እንጂ የእውነት እሱን አልከፋው ብሎ ነው የሚል ነገር ውስጤ ይረብሻል በጣም ነው የሚያሳዝነኝ እናቴ ትሙት በቃ ምን ልበል ከዛ በቃ የሆነ ቀን ወጥቶ ሲገባ የሆነ ነገር አድርጌ መቆየት እፈልጋለሁ እና የሆነ ቀን አያውቅም እሱም ዛሬ ነው የተናገርኩት እና በቃ ወጥቶ ሲገባ ቡና አፍልቼ የተለያየ ነገር ሰርቼ በጠብቀው የሆነ ቀን በቃ ተነሳው ዳንቴል የጥልፍ ምናምን እችላለሁ በጣም ጎበዝ ነኝ ስፌት ምናምን እንደዚህ አይነት ነገር ጎበዝ ነኝ በጣም እና የእጅ ስራዎች አሉ በቃ መሸጥ አለብኝ ወሰንኩ ከዛ ይዤ ወጣሁ ያልጋ ልብስ ምናምን ከዛ በቃ ይሄን ሽጬ ዛሬ ፈታ አድርጌ መጠበቅ አለብኝ አልኩኝ ሄድኩና በቃ ሳናግራቸው የኔ ደግሞ ብሩ ያኔ እንኳን 800 ምናምን ነው የፈጀው እነሱ ግን 400 ውጭ አንገዛሽ ማለት እና 400 ብር አሻልኳት ከዛ ሲገባ ቡና አፍልቼ በቃ ከሰላየ ጭስ ምናምን አድርጌ የተለያየ ነገር ሰርቼ ምን ነው ሰላም ዛሬ ምናምን አይ በቃ ይከፋኛል ግን እንደዛ አድርጌ ጠበቅኩት ቀን ደስ አለኝ በቃ ሲገባ ማለት ነው እውነት እናቴ ትሙት ነው የምልህ በቃ የተሰማኝ ደስታ ደስ በቃ ቤት ፈታ ስኒ መዘርጋት ራሱ ዋጋ አለው እውነት ለቤት ድምቀት በቃ ሲገባ እንደ ሰላም ሲል እንዴ ያኔ በሞት ስነ ያልኩ በቃ እውነት እናቴ ትሙት በቃ ከዛ እንደዛ ፈታ አደረኩና አሁንም ቀጠለ ያ ነገር በቃ ምንም ሊሻለን አልቻለም የሆነ ሀሳብ መጣልኝ በቃ ሲስ የሆነ ስራ መስራት አለብኝ አልኩት ምን በቃ እንደዚህ ኮብል ላይ ቢሆን ልስራ በቃ ምንድነው መማር ማለት እኮ ዳይሬክት በእንትን በተባለው ስራ ብቻ አይደለም በቃ እሺ አለኝ
የሆነ ቀን የሆነ ሱቅ አናገርኩና እንጀራ ምናምን ፈልጌ ከሌላ ቦታ ነው እሷ የምታስመጣው እንደዚህ ፈልጌ ስላት አይ ችግር የለም ብርም እኔ አልጠይቅሽም ከሸጥሽ በኋላ ትሰጪኛለሽ አለች። እሺ አልኩኝና ሰፌድንና ዳንቴል ይዤ ሄድኩኝ። ወረቀቱን ይዤ 5 እንጀራ ይበቃኛል አልኳት። እሺ 5 እንጀራ ሰጠችኝ። ሄድኩ ኮብል ላይ ቁጭ አልኩኝ። አሉ የሚቀመጡ እንጀራ የሚሸጥበት ጋር እንጀራም ይሄ አስቤዛ ነገር ትንሽ ነገሮችም አሉ። ቁጭ አልኩ ቦታ 5 እውነት ያን 5 እንጀራ ሸጥኩኝ። በቃ በ17 ብር ነው የወሰድኩኝ። ሲያልቅ 15 ብር ትርፍ አገኘው ማለት ነው። እሺ በደስታ ተሞላው። ከዛ እያልኩኝ 10 15 እያደረኩ በቃ እየሰፋ ሄደ። ሎሚ መግዛት ጀመርኩኝ በኪሎ። ከዛ ወይራም እንደዚህ ነስብ ይባላል በነስ 100 ምናምን ገዝቼ በሸጥ እጥፍ መጣ ብር። በቃ ከዛ በኋላ ይሄን ስራ መስራት ጀመርሽና ያ የተመኘሽው ነገር ተሳካ። በጣንሽን ጨስ አድርገሽ ቡናሽን አፍልተሽ ባልሽን መጠበቅ ተሳክቷል። አዎ ክብሩ ይስፋ ለመድኃኒዓለም። ሎበዝ አሁን ዛሬ ስትመጡ ወደዚህ አንቺ ይሄንኑ ጉልት ጋር መሰሪውን ስራ እየሰራሽው ማለት ነው? አዎ እየሰራሽው። አዎ እሰራለሁ። ስለዚህ ያ ጊዜ እሱም ደግሞ ማስተማሩን ይሰራል፣ አንቺም ደግሞ በግልሽ ያን እየሰራሽ ያለሽው ስራ እየሰራሽ ነው። ስለዚህ የፈተናውን ጊዜ እያሸነፋችሁት ነው ማለት ነው። በእርግጥ ህይወት ጉዞ ነው። በጉዞ ውስጥ ነው ሁሉ ነገር እየለወጥን የምንፈልገው ነገር የምናሳካው። ስለ ወደፊት ምን የምታስቡት? አንተ ምን ማድረግ የምትፈልገው በህይወት? ምን ማሳካት፣ ምን መስራት የምትፈልገው? እግዚአብሔር ካለ ቢያንስ አንድ ነገር ቢሆንልኝ ብዬ እመኛለሁ። እሷን ደስ ማየት ምን መሰለኝ በቃ ሞከርኩ ሳይሆን ሲቀር ማለት ነው እንደዚህ እኖራለሁ እኔ ተቀብዬ ተመስገን ብዬ ለሱ ግን ቢሆን ብዬ እመኛለሁ ማለት ነው። እንደዛ ለማድረግ ደግሞ ዩቲዩብ ቪዲዮ ልክ የለቀኩኝ ምናምን ልክ ላፕቶፕ እምቢ አለችኝ። ከዛ አንድ ቪዲዮ ኤዲት አድርጌ ኤዲቲንግም ተምራለሁ፣ ኦንላይን ግራፊክስ ዲዛይን ምናምንም ተምራለሁ። ለአንድ 10 ደቂቃ ቪዲዮ 24 ሰዓት ለፍቼ በቃ አይኔ አሞኝ እንኳን ሐኪም ቤት ይቻላል። ለምንድን ነው እንትን ስታክ ያደርግና ቢዚ ይሆናል ላፕቶፑ፣ ጉልበት የለም፣ ራሙ 4GB ነው። እኔ ስራ ትሰራለህ ነው በቃ ለምን አትሰራም ነው በግድ እያዘዝክ ነው። አንተ ላፕቶፑን ከአቅሙ በላይ ነው የምትታገለው። እሱ የተወሰነ ቪዲዮ ተባብሮልኛል ላፕቶፑ። እሺ ከዛ እንደዛ ቢዚ ሲሆን በቃ አንተ ቪዲዮ ሰርቴ ኤዲት አድርጌ ምናምን በቃ ስጨርስ እንደዛ ሲጠፋ ደግሞ ሲበላሽብኝ ማፍቴት ያጣለ በቃ እንደዛ ያሰብኩ ነው። በሷም ቃኔ ቆይ እንጂ ቢሳካልኝ ወደፊት የሳን ሳቅ ማየት ይፈልጋሉ። ስለዚህ ዩቲዩብ ቻናል አለህ ማለት ነው? አለ። ስለዚህ በዩቲዩብ ላይ ሰርታችሁ በተታችሁ በዛ መለወጥ ትፈልጋለህ። ስሙ ምንድን ነው ዩቲዩብ ቻናላችሁ? ዩቲዩብ ቻናል ኢትዮ ስኩል ቱብ ይባላል። ኢትዮ ስኩል ቱብ። እንግዲህ የተወደዳችሁ ተመልካቾቻችን እንግዲህ ታሪኩን ሰምታችኋል። አንድ ማድረግ የምንችለው ዋናው ነገር ደግሞ ዩቲዩብ ቻናላቸውን እንዲያድግ ማድረግ ነው። ስለዚህ ሊንኩን ከስር እናስቀምጣለን። ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን ማለት ነው። ሌላው የአንቺስ ህልም ምንድን ነው? አሁን ወደ አስተማሪነቱ መመለስ ትፈልጊያለሽ ወይስ ቢዝነሱን ማሳደግ ነው? እኔ የምፈልገው የጀመርኩትን ያው ከስር ከመሰረቱ ስለጀመርኩት ገብቶኛል ኮንሴፕቱ ቢዝነስ። እሺ በቃ ያንን እያሳደግኩ የተሻለ ወደ ሱቅ የተሻለ ነገር ቢሆን እሱንም ማገዝ እችላለሁ። የሚያስቸግሩ እቃዎችን መቀየር እንችላለን። እንደዚህ ነው የምፈልገው እኔ። የቱ ጋር የምትሰራው? አሁንም ጉልት የምትሰራው? አዎ ኮብል ላይ ነው የምሰራው። እቃዬን ሸክፌ ዝል አደርግና በሻርፔ እወጣለሁ። ከዛ ኮብል ላይ ቁጭ እላለሁ እስከ 2 ሰዓት እሸጣለሁ ማለት ነው። ከዛ እገባለሁ። ስለዚህ አንቺ በቢዝነሱ ማድረግ ነው የምትፈልጊው ማለት ነው። እሱ ደግሞ አስተማሪ ሆኖ ጎን ለጎን ዩቲዩብን እየሰራ ይቀጥላል ማለት ነው። አሁን ሱቅ እዛ አካባቢ እንከራይ ስንት ብር እናገኛለን? አይ ቲንክ 15 አስፋልት ዳር። አስፋልት ዳር 15 ሺህ ብር ሱቅ ይገኛል። ከእንደገና ደግሞ ሱቁ ደግሞ እቃ ያስፈልገዋል አይደል? ስለዚህ የሱቁ የቤት ኪራይ ቢኖርና ሱቁ ትከራይ ከዛ ደግሞ የተወሰነ እቃ ብትሞይ ሱቅሽን እያሳደግሽ እንደምትቀጥይ ምንም ጥርጥር የለም። እንጀራ በዱቤ አምጥተሽ እዚህ ድረሽ ትንሽ ብትታገዢ እና ወደ ሱቅ ብታሳድጊው በእርግጠኝነት
እንደምታሳድጊውና ትልቅ ደረጃ እንደምትደርሺ ምንም ጥርጥር አይኖረኝም። እንግዲህ እግዚአብሔር ያውቃል አይደል? በምክንያቱ ዛሬ መጣችሁት። ምን እንደሚፈጠር አናውቅም። እግዚአብሔር የወደደውና የፈቀደው ነገር ይሆናል። ስልካችሁን ከስር እናስቀምጣለን እዚህ ጋር። እናንተን ማገዝ የሚፈልግ ሰው፣ ልቡ የተነካ ሰው ካለ በእርግጠኝነት ይኖራል ብዬ አስባለሁ። አንተም ከዛች ፒሲ ጋር ስትደባደብ የምትዘልቁ አይመስለኝም። ስለዚህ ምናልባት አንተም ላፕቶፕ ብታገኝ፣ ትንሽ በደንብ የሚቀርጽ ሞባይል ብታገኝ፣ አንቺ ሱቅሽ ላይ ደግሞ የምትሰሪበትን መንገድ እገዛ ብታገኙ በእርግጠኝነት እናንተ ለትውልድ የምታበሩ ኮከብ ትሆናላችሁ ብዬ አስባለሁ። እንደ ሀገር ኖረናል። ብሔር ብሔረሰቦች አንድ ላይ ተጋብተን ጎረቤት ሆነን በፍቅር ኖረናል። ይሄ መቀጠል አለበት። በየመሃሉ የሚፈጠሩ የሚወሩ የሚነገሩ ነገሮች አሉ። እነዛን ግን የሚሰብሩት እንደናንተ አይነት ሰዎች ናቸው ብዬ አምናለሁ። ፍቅር ሁሉ ነገር ስለሚያሸንፍ፣ ስለዚህ እናንተን ማገዝ እናንተን ማበረታታት ከግለሰብ ጉዳይ ሁሉ ያልፋል ብዬ ነው የማምነው። የንቁ ፖድካስት ተመልካቾች በእርግጠኝነት ይደውሉላችኋል። ስልካችሁን ከስር እናስቀምጣለን። ዳግም ምናልባትም ያንተ ዩቱብ ቻናል አድጎ ያንቺን ሱቅ ደግሞ አድጎ ከእንደገና ተገናኝተን እንግዳ እንደምትሆኑ አምናለሁ። በዚሁ አጋጣሚ ግን እንደው አንድ ነገር ብንሰማ ደስ ይለናል። ሲሳይ ላንቺ ምንድን ነው? እስቲ ግለጪው። ቃል የለኝም ፍጹም። እውነት እኔ ሲሳይ ማለት አንተም አይተህ መረዳት የምችለው ነው። በቃ የሆነ ደግ ነው በጣም እውነት በቃ ደግ ነው፣ የዋህ ነው፣ ከራሱ በላይ ለሰው ያስባል። እሱም ሲገልጽ ነበር አይተሃል። እሱም የራራው ለኔ ነው። እኔ ማጀቴ በጥስ የሚለው ለሱ ነው። በቃ በጣም ደግ ሰው ነው፣ ለሰዎች መልካም ይመኛል፣ ትክክለኛ ሰው ነው በጣም እውነት። ለእኔ እግዚአብሔር እኔ አላውቅም እንግዲህ ብቻ እግዚአብሔርን አመሰግናለሁ እሱን ለሰጠኝ። ሲስቅ እንጂ ፊቱ ተቆጥቶ የሆነ ከፍቶ ተቸግሮ እንዳያሳየኝ አምላኬን እለምነዋለሁ እና በቃ ሻመት ይኑር፣ ክፉ አይንካው፣ እውነት ከሱ በፊት ያርገኝ። ከዚህ ችግር ወጠን የተሻለ ቦታ ደርሰን ፈታ ብሎ በቃ የሚፈልገውን ነገር አድርጎ ተደስቶ ማየት እናፍቃለሁ፣ እመኛለሁም እዚያ ቦታ እንዲደርስ። አሜን። እግዚአብሔር ያሳካዋል፣ ይሆናል። ሲሳይስ እንግዲህ እሷ እንዳለችው አንዳንድ ያለ ሌላም ቃላቶች እንኳን እያሉ ወይም እየመረጥክ ወይም እየጠፉ አታገኛቸው። እኔ ከሰላሌ እሷ ከጎጃም ፈልገንም አልነበረ። እግዚአብሔር ስራ ነው፣ ለኔ ነው የተፈጠረች፣ ለሳ ነው የተፈጠርኩ ማለት ነው። ስለዚህ እኔ ንዋይ ደበበም ሲዘፍና ምናምን ብሎት ዘፈን የለው በጣም በቃ ምን ልበል፣ ያ ዘፈን ደስ ይለኛል ብትሰሚልኝ እና እስከ ኖርኩ ድረስ ደግሞ ፍቅር ይሰጣታለሁ፣ ለልቤ እነግራለሁ፣ ደስ ይለኛል ማለት። ስለዚህ ልቤ የነፍሴን ባለውለታ ህይወቴን ስጦታ ናት ብዬ እገልጻታለሁ። እንግዲህ ያው በፍቅርሽ አስገድደሽ ምንም አማርኛ የማይናገረውን ሲሳይ እንዲህ ቅልጥፍ ያለ አማርኛ እንዲናገር አርገሽዋል እና የእሱ አማርኛ ነው ብሏል። አንቺስ ኦሮምኛ ተማርሽ ወይ? ኦኬ፣ እኔ ትንሽ ሞክራለሁ። ያው መስማት ጀምሬያለሁ፣ እሻላለሁ። በቃ ያችን ስራ ከጀመርክ ደግሞ ሞር ቁጥሮች ምናምን ለምጃለሁ። ለምን በዛ ነው ማግባባት ያለብን። አዎ የሆነ ነገር ሲሉ በቃ የሆነ ሰበርበር አድርጌ ደንጎር በደንብ ደግሞ ሲንጃለዳ ትችላለች። የምትችያትን ኦሮምኛ አሰባስበሽ አጠራቅመሽ እስኪ ፍቅርሽን ግለጭለት። እወድሃለሁ ቢመስል እሺ። አባ መናኪያ ባየ ሲንጃላዳ ጎበዝ አባ መናኪያ ይችለሻል፣ ሲንጃላዳ ይችለሻል። ሰበርበር አድርጌ አወራለሁ። ተመስገን፣ ክብሩ ይስፋ ለመድኃኒዓለም። አሜን። የሚገርም ነው የፍቅር ህይወታችሁ፣ ጉዞዋችሁ። እግዚአብሔር ያለ ምክንያት አይደለም ያገናኛችሁ። ይሄ ፍቅር ቀጥሎ ትልቅ ቦታ ደርሳችሁ በልጅ ተባርካችሁ በቢዝነስ አድጋችሁ ህልማችሁ እውን ሆኖ በደስታ እንደምትኖሩ በደንብ ግልጽ ነው፣ በቃ ይታያል። ብዙ ርቀት የፈተናውን ጊዜ መታችኋል። የቀራችሁ ትንሽ ነው። እግዚአብሔር ከእናንተ ጋር ነው፣ ያስታውቃል እኮ ፍቅር ባለበት እግዚአብሔር አለ ነው። ስለዚህ እግዚአብሔር ከአብሮት ያለው ሰው ደግሞ በጊዜው
እና በሰዓቱ ሁሉም ነገር ይሆንለታል ማለት ነው። እግዚአብሔር ከኛ ጋር አለ ማለት ሁሉ ነገር ዛሬ ይሆንልናል ማለት አይደለም። በሚጠቅመን በሚበጀን መልኩ ሰርቶ አብቅቶ ነው እግዚአብሔር የሚሰጠው። ስለዚህ በእርግጠኝነት ያ እንደሚሆን አምናለሁ። በደንብ ይታያል እናንተ ላይ የፍቅርን ኃያልነት የፍቅርን ጉልበት በደንብ አሳይታችሁናል። የንቁ ፖድካስት ተመልካቾች ደውለውላችሁ አዲስ ነገር በህይወታችሁ እንደሚፈጠር አምናለሁ። ዳግም ደግሞ ለምስጋና እንደምንገናኝ አምናለሁ። ምናልባትም የሲሳይ ላፕቶፕ እና ካሜራ ተገዝቶ አንቺም ደግሞ ቢዝነስሽን ትንሽ ከፍ የሚያደርግ ነገር አግኝተሽ ገዛ የተሻለ ነገር ሆኖ እንደምንገናኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። ስለመጣችሁ እንግዳችን ስለነበራችሁ በጣም ደስ ብሎኛል። ዛሬ ግን እዚህ ድረስ መጥታችሁ የፍቅር ታሪካችሁን ስላካፈላችሁ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እኛም ከልብ ፍፄ እኛን ሀሳብ ተረድቴ እንደዚህ ብዙ ኢትዮጵያኖች ይማራሉ፣ ቁም ነገር አለ ብሌ እኛን ደግሞ ፍቃደኛ ሆነህ እኛን ስለጋበዝክን እግዚአብሔር ያክብሪ። በጣም እንወዳለን እናከብራለን እንላለኝ። ገለተማ እሺ፣ ገለተማ አሁን ቀጥለው ስንመጣ እንደዚህ የለም። እሱ አንቺ በኦሮምኛ ታወሪያለሽ ይቀየራል ማለት ነው። ለምንድሽ መምጣት አለብሽ? እኔም እረፍት እፈልጋለሁ። በጣም አሪፍ። ስለመጣችሁ እንግዳችን ስለነበራችሁ በጣም እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ። እሺ፣ ከሁላችሁም ጋር እናመሰግናለን።